ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ዛሬው ክላስ በደህና መጣችሁ። ዛሬ የምናደርገው ምንድን ነው? ጥያቄዎችን መስራት እንጀምራለን። የእንግሊዝ ጥያቄዎችን ነው የምንሰራው ማለት ነው። ከእንግሊዝ እንጀምርና እንዲህ እያለን እንግዲህ ወደ ሌሎች ጥያቄዎችም የምንቀጥል ይሆናል። እንደምታውቁት ከ2014 ጀምሮ ነው የ4 ዓመት የማትሪክ ፈተና መሰጠት የተጀመረው። ከ2014 ጀምሮ ባሉት ፈተናዎች መጀመሪያ ሶሻሎች ይፈተናሉ፣ ከዛ ናቹራሎች እያለ በሁለት ዙር በየዓመቱ ሁለት ፈተናዎች እናገኛለን። አሁን የምናየው በዚህ ኤግዛም ቡክ ስር የምንመለከተው የናቹራሎችን ነው። በዛሬው ክላሳችን የግራመር ፓርት ጥያቄዎችን ወደ 104 የሚደርሱ ጥያቄዎችን እናይና ቀጣይ ደግሞ ሶሻል ላይ የወጡ የግራመር ጥያቄዎችን እናያለን ማለት ነው። እዚህ ጋር አሁን የሶሻል የናቹራል ሲባል ምንም እንትን የለውም። ቀድሞ ተሰጠ በኋላ ተሰጠ ስለሚለው ነገር ብቻ ነው እንጂ የሶሻል ከተባለ ሶሻሎችን የሚመለከት ናቹራሎችን የሚመለከት ብላችሁ እንዳትወስዱት ማለት እፈልጋለሁ። እንደምታውቁት ግራመር የመጀመሪያው እና ዋነኛው ፓርት ነው። ከሌሎች ፓርቶች በተለየ ሰፋ ያለ ከ30 እስከ 35 በየዓመቱ የሚደርሱ ጥያቄዎች የሚወጡበት ፓርት ነው የግራመር ፓርት። እሱን እንሰራለን ማለት ነው። ከጥያቄዎቹ ጎን ላይ በቅንፍ የወጣበት ዓመተ ምህረት የትኛው ዓመተ ምህረት ነው የሚለው ለማካተት ሞክረናል። ወደ ጥያቄዎቹ እናልፋለን። አብራችሁ ይቆዩ። ኩዌሽን ነምበር 1 በዚሁ አጋጣሚ ጥያቄው የወጣው ከየትኛው የግራመር ፓርት ነው የሚለውንም እያስታወስኳችሁ እየነገርኳችሁ ለመሄድ እሞክራለሁ። ማስታወሳችሁን ይዛችሁ ፎከስ ኤሪያ የሆኑትን በደንብ እየለያችሁ እንድትሄዱ ማሳሰብ እፈልጋለሁ። እና ደግሞ ጥያቄዎቹ ምን ያክል ለመሸወድ ይሞክራሉ፣ በዛው ልክ ደግሞ በጣም የወረዱ በጣም ቀላል የሚባሉ ጥያቄዎች በቀጥታ እንዳሉ ታውቁበታላችሁ ማለት ነው። ኩዌሽን ነምበር 1 I think I saw you coming out of the director office blank did you go to there ይላል። ይሄ ሪላቲቭ ፕሮናውንስ ብለን ከምንጠራቸው ወይም ደግሞ ደብሊዎች ኩዌሽን እያልን ከምንጠራቸው ውስጥ የእነሱን አገልግሎት እንድናውቅ የተፈለገ ጥያቄ ነው። ከዳይሬክተሩ ቢሮ ስትወጣ ይቻላል ነው። ሰው ለምንድን ነበር ወደዛ የሄድከው እያለ እየጠየቀው ነው። ለምንድን ነበር ወደዛ የሄድከው እያልን እየጠየቅነው ነው። ለምን የሚለው የትኛው ላይ የተቀመጠው? ሲ ላይ ተቀምጧል። በጣም ሲምፕል ጥያቄ ነው። ኩዌሽን ነምበር 2 ላይ ያለው ደግሞ ይህንኛው ኩዌሽን ነምበር 1 ደብሊውኤች ኩዌሽን ነው። ኩዌሽን ነምበር 2 ኢሞዳል ኦግዚላሪ ጥያቄ ነው። ቴክ ዩር አምብሬላ ዊዝ ዩ ኢት ብላንክ ሬን ኢን ዘ አፍተርኑን ጃንጥላህን ያዝ፣ ምክንያቱም ምን ሊል ስለሚችል ነው እያለን ያለው ከሰዓት በኋላ ሊዘንብ ስለሚችል ምንድነው? ፕሮባቢሊቲ ነው ወይም ደግሞ ፕሪዲክሽን ነው። ፕሪዲክሽን የምንሰጥበት ኢዝ ነሰሰሪ ኤንድ ኦብሊጌሽን ሹድ ለአድቫይስ ነው፣ ሀዝቱም ለአድቫይስ ነው። ሜት ይሆናል ማለት ነው። በቃሉና ድንቁ የሚባሉ ሁለት ልጆች ከዲያሎግ እያደረጉ ነው። የመጀመሪያው ሃው ዱ ዩ ዎች ቴሌቪዥን ይላል። ይህኛው ደግሞ ምን ላይ ነው የወጣው? አድቨርብ ኦፍ ፍሪኩዌንሲ ላይ ነው የወጣው። አድቨርብ ኦፍ ፍሪኩዌንሲ ላይ ነው የወጣው። አድቨርብ ኦፍ ፍሪኩዌንሲ ምንድነው ዓላማው? የሆነ አክሽን በምን ያክል የጊዜ ኢንተርቫል እንደሚደጋግም ለመጠየቅ ነው የምንጠቀምበት። ኦፍን የሚለው ይሆናል ማለት ነው። አይ ኢት ኒርሊ ኦል ካይንድ ኦፍ ፉድ አዝፋራስ ይህንኛው አሁን ዲስኮርስ ነው። ዲስኮርስ ማርከር በጣም ሰፋ ያለ ቪዲዮ ሰርተንበት ነው ያያችሁት። ዲስኮርስ ማርከርን በተለያዩ ፓርቶች ዲስኮርስ ማርከር ማለት ኮንጃክሽን ማለት ነው፣ ወይም ደግሞ አያያዥ ያልን የምንጠራቸው ናቸው። ዲስኮርስ ኩዌሽን ነምበር 4 ላይ የምናገኘው ምንድን ነው? የሆነ ሰው ምግብ እንዲበላ ይጠየቃል። ነገር ግን እሱ ምንድን ነው የሚለው? አይ ምግብ እንኳን በቅርቡ ነው የበላሁት፣ እንዲሁም ደግሞ መጠጦችንም ወስጃለሁ። ሶፍት ድሪንክ ወይም ደግሞ ፍሩት ጁስ ካለ እሱን ወስዳለሁ፣ እሱን ነው
ሜቢ ልጠቀም የምችለው እያለ እየተናገረ ነው ማለት ነው። ስንመለከታቸው ይሄ ዲስኮርስ ማርከር ለምንድን ነው የሚያገለግለው? ኮንትራስቲንግ ክሎዝን ለመግለጽ ነው። ይህኛው ደግሞ ፐርፐዝ ክሎዝን ለመግለጽ ነው። ይሄ ዊዝ ሪስፔክት ቱ የሚለው ደግሞ አዲሽናልን ወይም ደግሞ ፈርዘር ኤክስፕላኔሽንን ለመግለጽ የሚያገለግል ነው። አዝፋራስ የሚለው ግን ምንድን ነው? ስለሆነ ቶፒክ አንስተን እያወራል ከዛ ቶፒክ እንደ ተጨማሪ ስፔሲፊክ አድርገን የሆነ ነገር ለመጨመር ስንፈልግ አዝፋራዝ የሚለውን እንጠቀማለን ማለት ነው። እና ምግብም እንዲሁ ደግሞ መጠጥም በቅርቡ ነው የወሰድኩት። ስለዚህ ምንም አልፈልግም፣ ጀስት የምፈልገው ሶፍት ድሪንክ እና ፍሩት ጁስ ብቻ ነው ብሎ እየተናገረ ነው ማለት ነው። እነዚህ የምትመለከቷቸው የ2014 ጥያቄዎች ናቸው። ኦልዞ ዶክተር ሃዝ ዋርንድ ሂም ሰቨራል ታይምስ። ምንም እንኳን እዚህ ጋር የምናየው ደግሞ የምን ጥያቄ ነው? መጀመሪያ ፔሽን ታይፑን እየነገርኳቸው ብሄድ ነው የሚሻለው። ቨርብ ፓተርን ጀረንድ ኤንድ ኢንፊኒቲቭ ማለት ነው። የቨርብ ፓተርን ጥያቄዎች ናቸው እዚህ ጋር ያሉት የቨርብ ፓተርን ጥያቄዎች ናቸው። የቨርብ ፓተርን እንግዲህ ስለ ጀረንድ እና ስለ ኢንፊኒቲቭ በምንማርበት ጊዜ ምን የሚል አይተናል ማለት ነው። ጀረንድ የሚወስዱ ቨርቦች አሉ፣ ኢንፊኒቲቭ የሚወስዱ ቱን የሚወስዱ ቨርቦች አሉ። ከነዚህ ውስጥ ደግሞ ሁለቱንም የሚወስዱ አሉ ብለን ነበር አይደለም? ሁለቱንም የሚወስዱ አሉ ብለን ነበር። ሁለቱንም ከሚወስዱ ብለን ከዘረዘርናቸው ውስጥ እነማን ይጠቀሳሉ? ስቶፕ፣ ፎርጌት፣ ሪመምበር እነዚህን እና የመሳሰሉት ይጠቀሳሉ። ከዚህ ውስጥ አንዱ ስቶፕ ነው። እነዚህ ምንድን ናቸው? ጀረንድንም ኢንፊኒቲቭን መውሰድ ይችላሉ። በምን ደረጃ? በስትራክቸር ደረጃ። ነገር ግን ለምሳሌ ስቶፕ ወስደን ብንመለከት ስቶፕን ለጀረንድ እና ስቶፕን ለኢንፊኒቲቭ ስንጠቀመው ትርጉሙ ይለያያል። ለኢንፊኒቲቭ እና ለጀረንድ ስንጠቀመው ትርጉሙ ይለያያል። ለምሳሌ ስቶፕ ከጀረንድ ጋር የሚሄድ ከሆነ ትርጉሙ የሆነን ለምሳሌ ክላስ ውስጥ ተማሪዎች እየተንጫጩ በነበረበት ሰዓት አስተማሪ ሊመጣ ነው ማውራታችሁን አቁሙ ብል ምን እላለሁ ማለት ነው? ስቶፕ ቶኪንግ፣ ማውራታችሁን አቁሙ። አስተማሪ ሊመጣ ነው ለመማር ተዘጋጁ ብል ደግሞ ምን እላለሁ? ስቶፕ ቱ ለርን። ይሄኛው የሆነን አክሽን አቁመን ለሆነ ነገር እንድንዘጋጅ ነው እየተናገረ ያለው እዚህ ጋር። ስቶፕ ቱ ለርን ማለት ለመማር ተዘጋጁ ማለት ነው። ስቶፕ ቶኪንግ ማለት ደግሞ ማውራታችሁን መረበሻችሁን አቁሙ እያልኩ ነው ማለት ነው። እና እዚህ ጋር ምንድን ነው የሚለው? በተደጋጋሚ ዶክተሩ ምንም እንኳን ዶክተሩ በተደጋጋሚ ቢያስጠነቅቀውም ነገር ግን እስካሁን ድረስ አላቆመም መጠጣቱ ይለናል። ይሄ የሚገናኘው ከማቆምና ካለማቆም ጋር ነው እንጂ ለሆነ ነገር ዝግጁ እንድንሆን ከሚል ነገር አይደለም። ከማቆም ጋር ነው የሚገናኘው። ድሪንኪንግ ይሆናል። እዚህ ጋር ያለውም የምንድን ጥያቄ ነው? የአድቨርብ ጥያቄዎች ናቸው። እዚህ ጋር የምንመለከታቸው ፕሪፖዚሽንም አድቨርብም ልንላቸው እንችላለን እንደ ሁኔታው። አይ ሄት ጎይንግ አውት ኤ ወክ ብላንክ ዘ ሬኒ ሲዝን ይላል። ዝናባማ በሚሆንበት ወቅት በዚህ ጊዜ የሚለውን ትርጉም ይይዛል። ዱሪንግ የሚለው በዚህ ጊዜ። እነዚህ ምንድን ናቸው? አድቨርብ ኦፍ ታይም ላይ ነው የወጡት። አድቨርብ ኦፍ ታይም ጊዜ አመልካች አድቨርብ የምንላቸው አሉ። ከእነሱ ውስጥ ነው የወጡት። ዱሪንግ ማለት በዚህ ጊዜ ማለት ነው። ዝናባማ በሚሆንበት ወቅት ጊዜ ብለን ዱሪንግ የሚለውን እንጠቀማለን። ባት የሚለው የሆነች ስፔሲፊክ የሆነች ታይምን ነው የሚገልጸው። ዋይል የሚለው ደግሞ እንዴት ነው የሚያገለግለው? ለምሳሌ እንደዚህ በሚሆንበት ወቅት ይላል። ጀስት ከታች እንመለከተዋለን። ዋይል የሚሉ ብዙ ነገሮችን ስለምናገኝ ዱሪንግ የሚለው የላይ ያለው መልስ ይሆናል። ዊ ሪሜንድ አይድል የስተርዳይ ዊ ብላንክ ፕሌይድ ፉትቦል። እነዚህ ጥያቄዎች የምን ጥያቄዎች ናቸው? ከኳንቲፋየርስ ጋር ማገናኘት እንችላለን። ኳንቲፋየርስ ዊ ሪማይንድ አይድል የስተርዳይ ዊ ብላንክ ፕሌይድ ፉትቦል ብላንክ ዋችድ ቲቪ ይለናል። ዋናው ሀሳቡ ያለው እዚህ ጋር ነው የተቀመጠው። ትናንትና እንዲሁ ዝም ብለን ነው ቀናችን ያሳለፍነው። ምንም አይነት ነገር አልሰራንም። እግር ኳስም አልተጫወትንም፣ ቲቪም አላየንም። ኔዘር ኖር ይሆናል ማለት ነው።
ዊ ዲድንት ላይክ ዘ ቶክ ሾው። እዚህ ጋም ዲስኮርስ ማርከል ነው እንደነገርኳችሁ። ዲስኮርስ ማርክ ወይም ደግሞ ኮንጃክሽኖችን ከብዙ ነገር አንጻር ክላሲፋይ እናደርጋቸዋለን። ምክንያታዊነትን ለመግለጽ፣ ውጤትን ለመግለጽ። አሁን ፐርፐዝ እና ሪዛልት ይለያያል አይደለ? ፐርፐዝ እና ሪዛልት ይለያያል። ሪዛልት ማለት ቃል በቃል ስለዚህ ማለት ነው። የሆነ ነገር አለ፣ በዚህ ምክንያት ያ ነገር ተከናወነ፣ ያ ነገር በመከናወኑ ይሄ ሆነ ብለን ሪዛልቱን ውጤቱን እንገልጻለን። ሪዛልት ውጤት ነው። ፐርፐዝ ደግሞ ክሎዝ ኦፍ ፐርፐዝ ደግሞ አላማን ነው የሚያመለክቱ። ከዛስ ክሎዝ ኦፍ ሪዝን አሉ ደግሞ ሪዝን። እነዚህ ደግሞ ምክንያት ነው። ለምን ለሚለው ጥያቄ መልስ የምንሰጥባቸው ናቸው ምክንያት። ከዛ ደግሞ ኮንትራስቲንግ አሉ። ሁለት የተቀረሩ ሀሳቦችን የሚይዙ ኮንትራስቲንግ የምንላቸው አሉ። እዚህ ላይ በጣም ከሁሉም በተለየ ከቴንስ በመቀጠል ብዙ ጥያቄ የሚወጣበት ፓርት ይሄ ነው። ዲስኮርስ ማርከር ወይም ደግሞ ኮንጃክሽኖች እያለ የምጠራቸው ናቸው። ዊ ዲድንት ላይክ ዘ ቶክ ሾው። ቶክ ሾው አንወድም። ሶ ዊ ስዊችድ ቱ ዘ ሙቪ ቻናል። እኛ የምንወደው ምንድነው? ሙቪ ቻናል ነው የምንወደው። ቶክ ሾው ስለማንወድ ስለዚህ ሙቪ ቻናል እያየን ነው እየተመለከትን ነው ይላሉ። ምክንያት አሁን ቶክ ሾው አንወድም ስለዚህ ነው የሚገኘው። ስለዚህ ማለት ምንድነው? ምን አይነት ክሎዝ ነው? ሪዛልት ክሎዝ ነው። ክሎዝ ኦፍ ሪዛልት ይባላል። ክሎዝ ኦፍ ሪዛልት የሆነ የትኛው ምርጫ ነው? ይሄኛው የሪዝን ነው እንጂ የሪዛልት አይደለም። አዝ የሚለው አዝ አይባልም ብቻውን። አዝ ለፖዚቲቭ ዲግሪ ኮምፓራቲቭ ነው። አስ የሚለውን በተመሳሳይ ለኔጋቲቭ ፖዚቲቭ ዲግሪ ኮምፓራቲቭ ነው የሚያገለግለው። ሶ የሚለው ግን ለሪዛልት ክሎዝ ያገለግላል። መልሳችን ሲ ይሆናል ማለት ነው። ሜምበርስ ኦፍ ቲም ሳት ዳውን። እዚህ ጋር ደግሞ ያለው ጥያቄ ነው። ኤክስትሪም አድጀክቲቭ ኤንድ አድቨርብ። ኤክስትሪም አድጀክቲቭ ኤንድ አድቨርብ ምን መሰላችሁ? ኤክስትሪም አድጀክቲቭ ኤንድ አድቨርብ ማለት እንደምታውቁት አድቨርብ ዓላማው ምን ማድረግ ነው? የአድቨርብ ዓላማ ቨርብን፣ አድጀክቲቭን፣ ሌላም አድቨርብ ካለ እሱን መግለጽ ነው ዓላማው። አድጀክቲቭ ደግሞ አንድና አንድ ነው ሰው በዛ ውስጥ ያለውን ናውን በአረፍተ ነገር ውስጥ ያለውን ስም የመግለጽ ስራ ነው፣ ዲስክራይብ የማድረግ ስራ ነው የሚሰራው። እዚህ ጋር ጥያቄው ስለ ኤክስትሪም አድቨርብ ነው። ታየርድ የሚል አለ። ድካምን፣ ከፍተኛ የሆነ ድካምን የሚያሳይ የቡድኑ አባላት በጣም ስለደከማቸው ከዛፉ ስር ቁጭ ብለው እያረፉ ነው። ምክንያቱም ብሎ በጣም ስለደከማቸው የድካማቸው ሁኔታ በጣም ከፍ ያለ መሆኑን ለመግለጽ ስለሞከረ በአረፍተ ነገሩ ላይ ኤክስትሪም ነው የምንጠቀሙ። ከተጠቀሱት ውስጥ ደግሞ ትክክለኛ ከታየርድ ከሚለው ቨርብ ጋር ማች የሚያደርግልን የትኛው ነው? ኤክስትሪምሊ የሚለው ነው። ኩዌሽን ነምበር 10 አሁንም የኳንቲፋየር ጥያቄ ነው። አይ ላይክ ብላንክ ሱገር ኢን ማይ ቲ ዱ ዩ ሃቭ ሳም ፕሊዝ ይለናል። ኤኒ አይሆንም። ሳም የሚለው ከማን ጋር ኢኮቫለንት ነው? ሳም ማለት ምን ማለት ነው? ኢፊሽንት ወይም ኢነፍ ማለት ነው አይደለም? ኢነፍ ማለት ነው። ከማን ጋር እኩል ነው? ይሄ ኤሊትል እና ኢፊው ከሚሉት ጋር እኩል ናቸው። በቂ የሚል ትርጉም ነው ያላቸው። ሱገር የሚለው ምንድን ነው የሚወስድልን? ካውንቴብል ነው አንካውንቴብል ነው? አንካውንቴብል ከሆነ ኤሊትል እንወስዳለን። እዚህ ጋ ያለው ካውንቴብል ቢሆን ደግሞ ኤፊው ይሆን ነበር ማለት ነው። ኩዌሽን ነምበር 11 ዩ ሃቭ ብላንክ ቱ ዱ አት ሆም ዚስ አፍተርኑን። ይሄንኛው ምን ላይ ነው ያየ ነው? ዜር አር ሶ ሜኒ ካይንድ ኦፍ ፕሮናውንስ። ከነዚህ ውስጥ አንዱ ምን ይባላል? ዲፋይናይት ፕሮናውን ይባላሉ። ዓላማቸው ምንድን ነው? የሆነን ነገር ዲፋይን ማድረግ ነው። የሆነን ነገር ዲፋይን አድርጎ ለመግለጽ ነው የሚያገለግሉ። ዩ ሃቭ ቱ ዱ አት ሆም ዚስ አፍተርኑን ሶ ዩ ካንት ጎ አውት ይላል። በዚህ ከሰዓት የሚሰራቸው ስራዎች አሉብህ። ምን ማለት አትችልም እያሉት ነው? ወደ ውጭ መውጣት አትችልም። ዩ ሃቭ ሳምቲንግ ቱ ዱ የሆኑ አንዳንድ ስራዎች ያሉበት ሳምቲንግ ነው። ዩ ሃቭ ሳምቲንግ ቱ ዱ ይሆናል።
አይ ብላንክ ኤ ፓይለንት ዛት ምንድን ነው? አሁን ፐርፐዝ ክሎዝ ይባላል። ክሎዝ ኦፍ ፐርፐዝ ክሎዝ። አይ ካን ትራቭል ቱ ዲፈረንት ፓርት ኦፍ ዘ ወርልድ አይ ዋዝ። ይህ ደግሞ ምን ይባላል መሰላችሁ? ከምን ጋር ነው የሚገናኘው? ሪግሬት ኢን ዘ ፓስት ይባላል። ኮንዲሽናል ላይ ለማስረዳት ሞክረናል። ኮንዲሽናል ላይ አይተነዋል ይህንን ሀሳብ። ጀስት ሪግሬት ኢን ዘ ፓስት አይደለ? ለምሳሌ እንደምታውቁት አሁን ኮንዲሽናል ታይፕ 2 እና ኮንዲሽናል ታይፕ 3 ትርጉማቸው ምንድን ነው? ኮንዲሽናል ታይፕ 2 ኢማጂነሪ ነው። እንደዚህ ቢሆን እኮ እንደዚህ ይሆን ነበር ነው፣ ኢማጂነሪ ነው። ይሄኛው ምንድን ነው? አይ ዊሽ ነው። በቃ እንደዚህ ቢሆን እንደዚህ አደርግ ነበር እያልን የምንመኘው ነው። ወይ ዊ ቶክ አባውት ታይፕ 3 ኢት ኢዝ ኦል አባውት ፓስት ነው። ይህንኛው ፕሬዘንት ሪግሬት ይባላል። ፕሬዘንት ሪግሬት አሁናዊ ጸጸት ነው። ፕሬዘንት ኢማጂነሪ፣ ፕሬዘንት ሪግሬት ይባላል። ይህንኛው ደግሞ ሪግሬት ኢን ዘ ፓስት፣ ሪግሬት ኢን ዘ ፓስት ተብሎ ይጠራል። እዚህ ጋም ያለው ምንድን ነው? አይ ወዝ፣ አይ ዌር። አሁን እንደምታውቁት በኖርማል ስትራክቸር አይ ብለን ምንድነው ወዝ ነው አይደለ? ነገር ግን ኮንዲሽናል ሴንቴንስ ላይ ዊሽን ለመግለጽ ፍላጎትን ለመግለጽ ወዝ የሚለው ይጠፋና በዌር ይተካል አይደለ? ይህን ሁላችሁ ታውቃላችሁ። እዚህ ጋር ያለው ዌር ይሆናል ማለት ነው። ፓይለንት በሆን ኑሮ የተለያዩ የዓለም ክፍሎችን እየዞርኩ አይ ነበር ምናምን የሚል ምኞት ነው። ታይፕ ቱ ኮንዲሽናል ታይፕ ቱ። ሜኒ ፒፕል ዶን ብላንክ ኢት ኢዝ ኢዚ ቱ ፋይንድ ጆብ ዘስ ዴይስ ይላል። ይህኛው ደግሞ ሀሳብን መግለጽ ነው። ሀሳብን ከመግለጽ ጋር የተያዘ ነው። አብዛኛዎቹ ሰዎች እንደሚያስቡት ስራ ማግኘት በዚህ ሰዓት ቀላል ነው ብለው አያስቡም ይለናል። ቲንክ የሚለው ነው የሚሆነው። ኢፍ ዩ ፕራክቲስ ሬጉላርሊ ዘር ኢዝ ኖ ዳውት ዛት ዩር እንግሊሽ ብላንክ ማች ቤተር። ኦኬ፣ ይሄኛው ደግሞ ከምን ጋር ነው የተገናኘው? ከአክቲቭ ፓሲቭ ጋር፣ አክቲቭ ኤንድ ፓሲቭ ጋር ነው። ይሄ እንትኑ የቀረበበት ከፓሲቭ ቮይስ ጋር ተያይዞ ይመለሳል። በተደጋጋሚ ፕራክቲስ የምታደርግ ከሆነ ምንም ጥርጥር የለው የአንተ እንግሊዘኛ ይሻሻላል ነው የሚለው። ዩር እንግሊሽ ምንድን ነው? እዚህ ጋር ዩር እንግሊሽ የሚወራው ስለማን ነው? ስለ ዩር እንግሊሽ የሚለው እንደ መሆኑ መጥቷል ማለት ነው። እዚህ ጋር ዘ ሪሲቨር ኦፍ ዘ አክሽን ነው። ኢት ኢዝ ኖት ዘ ዶር ኦፍ ዘ አክሽን በት ኢት ኢዝ ዘ ሪሲቨር ኦፍ ዘ አክሽን። አክሽን አድራጊ አይደለም አይደለ? ዩር እንግሊሽ የተባለው አክሽን ተቀባይ ነው እንጂ አክሽን አድራጊ አይደለም። አክሽን ተቀባይ የሆነ ነገር ለሴንቴንሱ እንደ ሰብጀክት የሚመጣ ከሆነ ምንድን ነው የሚሆነው? ፓሲቭ ቮይስ ነው ብለን እንመልሳለን። ለፓሲቭ ቮይስ ትክክለኛ የቨርብ ስትራክቸር ስንፈልግ የትኛውን ነው የምናገኘው? እዚህ ጋር ኢዝ፣ ወዝ፣ ሃዝ ቢን ብሎ ቨርቡ የታለ? ዊል ቢ የሚለው ትክክለኛ መልስ ይሆናል ማለት ነው። ዊል ቢ የሚለው ትክክለኛ መልስ ይሆናል። አንደኛ እያወራ ያለው ስለምንድን ነው? ኮንዲሽናል ከሆነ አይደለ? ኮንዲሽናል ታይፕ ዋን ነው። ኮንዲሽናል ታይፕ ዋን ነው። ኮንዲሽናል ታይፕ ዋን ነው እያወራ ያለው። ኮንዲሽናል ታይፕ ዋን ስትራክቸር የተቀመጠው ቢ ብለን እንመለሳለን። ዘ ገርል ኢዝ ብላንክ ቱ ቴክ ኬር ኦፍ ሀር ሰልፍ ይለናል። ኦኬ፣ ይህንኛው ስለ እንትን ስትማሩ ስለምንድን ነው? ስለ ኮምፓራቲቭ ስትማሩ በተለይ ፖዘቲቭ ዲግሪ ላይ ምን ምን የሚል ተማራቸዋል? አዝ፣ ኖት፣ አዝ የሚሉ ነገሮች ተምራቸዋል። ቱ እንዲሁም ደግሞ መካከል ላይ ምን አለ? አጀክቲቭ አለ። እነዚህ ሁሉ መካከል ላይ አጀክቲቭ ይገባል። እና ደግሞ ምን የሚል ተምራቸዋል? አጀክቲቭ ፕላስ ከዛ
ኢነፍ ቱ የሚል ተምራቸዋል። እንደዚህ አይነት ስትራክቸር አለ። ሰው ከስትራክቸር ውስጥ ነው አንዱን የጠየቀን። ይህን ስትራክቸር ላይ የተጠየቅነው የዚህ ስትራክቸር እንዴት ነው የሚቀመጠው? መጀመሪያ አጀክቲቭ ነው የሚገባ፣ ከዛ ኢነፍ ይመጣል፣ ከዛ ቱ ይመጣል ማለት ነው። መልሳችን ማን ነው የሚሆነው ማለት ነው? ዲ ላይ ተቀምጧል። አጀክቲቭ ከዛ ኢነፍ ከዛ ቱ ይመጣል። ምንድነው ትርጉሙ? ዘ ገርል ኢዝ ኢነፍ ኦልድ ቱ ዘ ገርል ኢዝ ኦልድ ኢነፍ ቱ ኬር ኦፍ ሀርሰልፍ። ልጅቷ ራሷን ለመጠበቅ በቂ ነች፣ ለራሷ አታንስም የሚለውን ትርጉም ያሳየናል። ኩዌሽን ነምበር 16 ኦል ፓርቲሲፓንት። ይህንኛው ከአክቲቭ እና ፓሲቭ ቮይስ ጋር የተያዘ ጥያቄ ነው። ቅድም ያልኳችሁ መጣላችሁ። አሁን ኦል ፓርቲሲፓንት ኦፍ ዘ ሚቲንግ ብላንክ ቱ ኤክስፕረስ ዜር ኦፒኒየን ፍሪሊ። ሀሳባችሁን በነፃነት ገልጸዋል ወይም ሀሳባችሁን በነፃነት እንትን ብለዋል። ምንድን ነው እንትን እንዲሉ ሀሳባቸውን እንዲገልጹ ተፈቅዶላቸዋል እያለ ነው። ተፈቅዶላቸዋል ዘያርዋት ምንድን ነው እያለን ያለው? ተፈቅዶላቸዋል። ፈቅደዋል ቢሆን ኖሮ ኢዝ አክቲቭ ነበር የሚሆነው። ተፈቅዶላቸዋል ሲሆን ፓሲቭ ዜያር ፓሲቭ። ፓሲቭ ስትራክቸር ያለው ኤላይ ነው። ሜኒ ሞር ቡክስ ምንድን ናቸው? ቀጣይ ዓመት ለትምህርት ቤታችን ላይብረሪ ብዙ መጽሐፍት ይገዛሉ። ብዙ መጽሐፍት ይገዛሉ። መጽሐፍቶቹ ምንድን ናቸው? ዘ ሪሲቨር ኦፍ ዘ አክሽን ናቸው። ምንድነው ማለት ነው? አክቲቭ ኤንድ ፓሲቭ ላይ የወጣ ጥያቄ ነው። በፓሲቭ ስትራክቸር የተቀመጠው ሲለይ ያለው ብቻ ነው። ለምን ዲሌይ ያለው አልሆነም? ዲሌይ ያለው ፕሬዘንት ሲምፕል ፕሬዘንት ነው። ሀሳቡ ግን ሲምፕል ፊውቸር ስለሆነ ማለት ነው። ማይ ፍሬንድ ሳይዝ ዛት ሺ ብላንክ ኦል ሄር አሳይመንት ኦልሬዲ ይለናል። ኦልሬዲ የሚለው ምንድን ነው? ሲግናል ኦፍ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ቴንስ ሲግናል ነው። ፕሬዘንት ፐርፌክት ቴንስ ነው። መልሳችን ኤላይ ያለው ይሆናል። አሳይመንቷን ኦልሬዲ ሰርታ ጨርሳለች እያለው ነው። እዚህ ጋር ያሉት በሙሉ የፊውቸር እንትኖች ናቸው። ኤላይ ያለው ግን ፕሬዘንት ፐርፌክት ነው። እዚህ ጋር ደግሞ የምንመለከተው ኮንዲሽናል ታይፕ ስሪ ጥያቄ ነው። የኮንዲሽናል ታይፕ ስሪ ጥያቄ ነው። ሂ ውድንት ሃቭ ሃድ ዘ አክሲደንት ይላል። ኢፍ ሂ ብላንክ ሞር ኬርፉሊ በሚነዳበት ሰዓት በጣም ከተጠነቀቀ ሂ ውድንት ሃቭ ዘ ሃድ ዘ አክሲደንት ውድ ፕላስ ሃቭ ፕላስ ሃድ ፕላስ ሃቭ ፕላስ በርብ ስሪ የሚል ስትራክቸር ካለ እዚህ ጋር ያለው ምንድነው የሚሆነው? ፓስት ፐርፌክት ስትራክቸር ይሆናል። ከዚህኛው ዲፔንደንት ክሎዙ ላይ ፓስት ፐርፌክት ስትራክቸር ነው የሚሆነው። ፓስት ፐርፌክት ማለት ቢ ላይ ያለው። ኩዌሽን ነምበር 20 ኢፍ ዩ ዶንት ዋንት ቱ ብሮክ ዩ ብላንክ ዩር መኒ ዌዝሊ። በኋላ ላለመቸገር ላለመሰበር ካሰብክ ገንዘብን በአግባቡ መያዝ አለብህ። ሃዝ ዩዝድ ይላል። ሃዝ ዩዝድ አይባልም። ይሄ ሞዳል ነው። ሞዳል ኦክሲለሪ ፎር አድቫይስ የሚባለው ነው። ሃዝ ቱ ነው የሚባል። ኦት ቱ ዱ ኦት ሃብ ዩዝድ ኦት ሃብ ጭራሽ አይባልም። ከቢ እና ከሲ ስንመርጥ ኦት ቱ ብለን የትኛውን ነው የምንጠቀመው? ገንዘብን በአግባቡ መያዝ ነው አይደለ? መጠቀም የሚለው ሰው ዲ ኢዝ ሞር ቤተር ዛን ቢ። ኩዌሽን ነምበር 21 ዘ ኒው ፓርክ ኢዝ ሪሊ ብላንክ። ይህንኛው ምን ብለን ነው ስናየው የነበረው? ቨርብ ፓርቲሲፕል ብለን በደንብ በአንድ ራሱን በቻለ ቪዲዮ ፓርት አይተነዋል። ምን እያልን ያየ ነው እንግዲህ ቨርብ ፓርቲሲፕሎችን ከምን ካታጎሪ አንጻር ነው ያየናቸው? ከምን ካታጎሪ አንጻር ነው ያየናቸው? ስፔሻሊ በዋናነት ብዙ አሉ። በዋናነት ግን በኢዲ ፎርም የሚገለጹ እንዲሁም ደግሞ በአይኤንጂ ፎርም የሚገለጹትን ጥንቃቄ ማድረግ እንዳለብን ስናይ ነበር። ምክንያቱም የትርጉም ለውጥ ስላላቸው። ለምሳሌ እዚህ ጋር
ፋሲኔትድ እና ፋሲኔቲንግ የሚሉ አሉ። መልሱ ያው የታወቀ ነው፣ ወይ ቢ ነው ወይ ዲ ነው። ፋሲኔትድ እና ፋሲኔቲንግ ምንድነው ትርጉም የትርጉም ልዩነታቸው? ለምሳሌ አንደኛው ኮዝ ነው፣ አንደኛው ኢፌክት ነው። ለምሳሌ ፊልም እያየሁ ዛሬ ያየሁት ፊልም በጣም የሚደብር ከሆነ የሚያሰለች ከሆነ ፊልሙን ብዬ እጠራው። ፊልሙን ምንድን ነው የሚለው? ፊልም ዋዝ ፊልሙን ምንድን ነው? ቦሪድ ነው ቦሪንግ ነው የምለው። ፊልም ዋዝ ቦሪድ ሶ አይ አም ምን እላለሁ ማለት ነው። እኔ ራሴን አይ ሚን ፊልም ዋዝ ቦሪንግ ፊልሙ ያ ኮዙ ነው። ፊልሙ ኮዙ ነው አይደለ? ኮዙ ማለት ነው ፊልሙ ነው። ፊልሙ ኮዙ ነው። ሰው ኮዙ ምን ብለን ነው የምንጠራው? በአይኤንጂ ነው የምንገልጸው ኮዙ። ከኮዙ በኋላ ምን ተፈጠረ? እኔ ያንን የሚደብር ፊልም በማየቴ እኔ አብሮ ደበረኝ ማለት ነው። ሰው የኔ መደበር ግን ኢፌክት ነው። እዚህ ጋር ኢፌክት ነው ያለው። ሰው የኔ መደበር ደግሞ በኢዲ ነው የምንገልጸው ወይም በቨርብ ሰሪ አይ አም ቦሪድ እኔ ምን ብያለሁ? ሰልችቻለሁ ማለት ነው። እዚህ ጋር ተመልከቱ። ዘኒው ፓርክ ዘ ሪሊ ብላንክ ዩ ሹድ ጎ ኤንድ ሲ ኢት። አዲሱ ፓርክ በጣም የሚገርም ነው ይላል። አሁን እየገለጽን ያለ ነው ምን ነው ማለት ነው? ምን ነው ስለማለት ነው። ኢዝ ኦል አባውት ዘ ኮዝ። አዲሱ ፓርክ ኮዙ ነው። አዲሱ ፓርክ ሲገለጽ በምን ይገለጻል ማለት ነው? በአይኤንጂ ይገለጻል። ፋሲኔቲንግ ብለን እንገልጸዋለን። The new park is really fascinating. So I am so fascinated ብለን ራሳችንን ደግሞ በፓርኩ የተነሳ እንደተደሰትን እንደተገረምን ራሳችንን ስንገልጽ ወይም ደግሞ ውጤቱን ስንገልጽ ቢን እንጠቀማለን ማለት ሰው መልሳችን ዲ ላይ ያለ ይሆናል። Question number 22. You say your friend hasn't been around for some time. Did you last him ይለናል። ኦኬ ይህም ደብሊው ኤች ላይ ነው የወጣው። የደብሊው ኤች ፓርት ላይ ነው የወጣው። ዩ ሴይ ዩር ፍሬንድ ሃዝንት ቢን አራውንድ ፎር ሳም ታይም አለ። ጓደኛህን ለሆነ ያክል ጊዜ አላየሁም ብለው። ብላንክ ዲድ ዩ ላስት ሲ ሂም ይላል። ስለምንድን ነው እያወራ ያለው? ስለ ጊዜ ነው አይደለ? የሚያወራው ስለ ጊዜ ነው። ብላንክ ዲድ ዩ ላስት ሲ ሂም፣ ለመጨረሻ ጊዜ ያየኸው መቼ ነው? አንተ ምን ብለሃል? ለሆነ ያክል ጊዜ ጓደኛ እዚህ እንዳልነበር ተናግረሃል። ለመጨረሻ ጊዜ ያየኸው መቼ ነው? ይህ ደብሊው ኤች ኢኩዌሽን ስለ ታይም ነው ወይን የሚለው ይሆናል ማለት ነው። እንደምታዩት እንግዲህ በአንድ ዓመት ብቻ 2014 ላይ ስለ ደብሊው ኤች ብቻ 2 ጥያቄ ወጥቷል እስካሁን ካየ ነው ማለት ነው። he blank something at the roadside and start as fast as he could ይላል። look he blank something at the roadside መንገድ ላይ የሆነ ነገር አይቷል። and started ይላል። እዚህ ጋር ምንድን ነው የተቀምጠው? ፓስት ነው ቨርብቱ ማለት ነው። አክሽኑ ያለፈ አክሽን ነው። እንደዚህ ሆኖ ነበር እያለን እየተረከልን ነው ማለት ነው። as fast as he could አለ። የሆነ ነገር አየ እና እንዳየ ወዲያውኑ ሮጦ ነበር እያለ ነው። ሰው እዚህ ጋር በፓስት ከገለጸ እዚህ ጋር ፓስት መጠቀም ነው ያለበት። የሆነ ነገር እንዳየም ሲነግረን ሲሮጥ እንደነበር በፓስት ከነገረን ማየቱንም በፓስት ነው የሚነግረን ማለት ነው። ሰው መልሳችን ማን ይሆናል? ኤላይ ያለው ይሆናል። ስለ ቴንስ ፓራላሊዝም ተምራችኋል ብዬ አስባለሁ። ቴንስ ፓራላሊዝም ማለት እዚህ ጋር የሆነ ነገር ስለ ፓስት ከተወራ ቀጣዩም ስለ ፓስት ይሆናል። ይሄ ማለት ምን ማለት ነው? እዚህ ጋር ስለ ፓስት ስለ ሲምፕል ፓስት አውርተናል እና እዚህ ጋር ፓስት ፐርፌክት መሆን አይችልም ማለት አይደለም። ወይም ደግሞ ፓስት ኮንቲኒዩስ ሊሆን ይችላል። የቴንስ ፋሚሊ ሲነሳ ፕሬዘንት፣ ፓስት፣ ፕሬዘንት እና ፊውቸር ነው አይደለም? በፓስት ስር 4 አለ፣ እዚህ ጋር አራት አላቸው። ምን ሲምፕል ፕሬዘንት፣ ሲምፕል ፓስት፣ ሲምፕል ፊውቸር
ከዛስ በፐርፌክትም ደግሞ አላቸው አይደለ? ፕሬዘንት ፐርፌክት፣ ፓስት ፐርፌክት፣ ፊውቸር ፐርፌክት እያለ አራት አራት በኮንቲኒየስም ሲሆኑ አራት አራት ይደርሳሉ። ሶ አሁን ስለ ቴንስ ፓራሌሊዝም ስናወራ ይህንን ጊዜም ቢሆን ማስተዋል መቻል አለባችሁ። ስለ ቴንስ ፓራሌሊዝም ስናወራ እዚህኛው ጋር ፓስት ከሆነ ቀጣዩ ላይ ፓስት ነው ስንል፣ ለምሳሌ አሁን ይሄኛው ሲምፕል ፓስት ነው አይደለ? ይሄኛው ሲምፕል ፓስት ነው። እዚህ ጋር የምትጠቀመው ሲምፕል ፓስት ነው። ነገር ግን እዚህ ላይ ያለው ምርጫ ምን ቢሆን፣ ለምሳሌ ሃድ ሲን ቢሆን ምንድን ነው? ፓስት ፐርፌክት ነው። ሰው ይሄኛው መሆን ይችላል እንደማለት ነው። ምክንያቱም በዚህኛው ካታጎሪ ስር ያሉት በሙሉ አብረው መሄድ ይችላሉ። ስለ ፕሬዘንት ካወራ ከመጀመሪያው ላይ ሲምፕል ፕሬዘንት ሆኖ ቀጣዩ ላይ ፕሬዘንት ኮንቲኒየስ ሊሆን የሚችልበት እድል አለ። ወይም ደግሞ ፕሬዘንት ፐርፌክት ሊሆንበት የሚችለው ቻንስ አለ። ይህንን ቴንስ ፓራሌሊዝም ሲባል በአንዱ ብቻ እንዳትወስዱት ለማለት ነው። እና በምናቸው ነው? በፋሚሊያቸው ነው ማለት ነው። በቴንሱ ፋሚሊ ያሉት አብረው ይሄዳሉ የሚለው ነው። እሱንም በተለያዩ ቪዲዮዎች ስንማር በደንብ አንስተን አይተነዋል። 24 I think they black they show at the next meeting። ይህ ምን መሰላችሁ? ቶኪንግ አባውት ዘ ፊውቸር ነው። እንግዲህ የተለያዩ የቴንስ አይነቶችን ስንማር ምን እያለን ተምረናል? የተለያዩ የቴንስ አይነቶችን ስንማር ለምሳሌ ሲምፕል ፕሬዘንትን ስንማር ለፊውቸር ወደፊት የሚሆኑ ነገሮችን ሲምፕል ፕሬዘንትን በመጠቀም መግለጽ እንደምንችል አይተናል። ፕሬዘንት ኮንቲኒየስን ስንማር አይተናል። ሲምፕል ፊውቸርን ስንማር አይተናል። እዚህ ጋር የሚመጡ ጥያቄዎች እነዚህ ናቸው። ሉክ ምን የሚል የቴንስ መጣ? ለምሳሌ እዚህ ጋር ያዩላችሁ። አሁን ለማስታወስ ያክል ነው። ቶኪንግ አባውት ዘ ፊውቸር፣ ቶኪንግ አባውት ፊውቸር ወደፊት ስለሚፈጠር ነገር ለማውራት አራት መንገዶችን ትይዛላችሁ። የመጀመሪያው ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ቴንስን በመጠቀም ማውራት እንችላለን። ሁለተኛው ፕሬዘንት ኮንቲኒየስ በመጠቀም ነው። ሶስተኛው ሲምፕል ፊውቸርን በመጠቀም ነው። ሲምፕል ፊውቸር ወይም ደግሞ ፊውቸር ኮንቲኒየስ መሆን ይችላል እንደ ሲቹዌሽኑ። አራተኛው ቢ ፕላስ ጎይንግ ቱ ፕላስ ቨርብ ዋን መቼ ነው የሚለውን ላንሳ። እዚህ ጋር መቼ ነው ሲምፕል ፕሬዘንትን በመጠቀም ወደፊት ገና ሊሆን የሚል የታሰበን ነገር መናገር የምንችለው ወደፊት ይሆናል ብለን የምናውቀውን ነገር የምንናገረው ስንል ሲምፕል ፕሬዘንት የምንጠቀም ከሆነ የታቀደ ስኬጁል የወጣበት ምናምን ነገርን ለመግለጽ ለምሳሌ ከሁለት ታይም በኋላ የማትሪክ ፈተና ስኬጁል ይወጣል አይደለ? በዚህ ቀን ማተስ በዚህ ቀን እንትን ተብሎ ይወጣል። ሶ የዛ ፈተና ስኬጁል ሲወጣ የሚጠቀሙት ቴንስ ምንድን ነው? ሲምፕል ፕሬዘንት ነው። ምክንያቱም ያ ነገር ኦልሬዲ የታቀደ ነው። በዛ ሰዓት አመመህ እንቅልፍ መቶም በሰዓት ሳደርስ ቀረ ምናምን፣ በዛች ሰዓት ኤግዛክት ታይም ላይ ፈተናው እንደሚሰጥ ኦልሬዲ የታቀደ ነገር ስለሆነ የአውሮፕላን መነሻ የባቡር መነሻ ምናምን እነዚህ አይነት ነገሮች በሙሉ በምን ይቀመጣሉ ማለት ነው? በሲምፕል ፕሬዘንት መገለጽ ይችላል። ለምሳሌ የዛሬ ሳምንት 3 ሰዓት ላይ በረራ ቢኖረኝ ስለዛ በረራ ማወራው ምን በመጠቀም ነው? ሲምፕል ፕሬዘንትን በመጠቀም ነው። ዋት አባውት ፕሬዘንት ኮንቲኒየስ? ፕሬዘንት ኮንቲኒየስ ደግሞ ወደፊት ይከናወናሉ ብለን የምናስባቸውን እርግጠኛ የሆንባቸውን ይህንኛው እዚህ ጋር ጀስት ሞር ፐርፌክት ናቸው፣ ኦልሬዲ ስኬጁልድ ናቸው እና ፕሬዘንት ኮንቲኒየስ ደግሞ ወደፊት ይከናወናሉ ብለን ያሰብንባቸው ዝም ብሎ ተስፋ ብቻ ሳይሆን እንትን አለ ምንድን ነው በዛ ታይም ሊከናወኑ እንደሚችሉ ፍንጮች ምናምን ካሉን እርግጠኝነታችንን ከጨመረ ፕሬዘንት ኮንቲኒየስ እንጠቀማለን። ከዛ ደግሞ ሲምፕል ፊውቸር ደግሞ
ዝም ብሎ ፕሮሚስ ነው። ሊሆን ይችላል፣ ሊሆንም ላይሆንም ይችላል። ለምሳሌ ለሰው ቃል ስንገባ እንደዚህ አደርግልሃለሁ አይስዌር ቱ ጋድ የእውነቴን ነው መነኝ ምናምን እያልን ስንናገር ሲምፕል ፊውቸር እንጠቀማለን። ቢ ፕላስ ጎይንግ ቱ ደግሞ ከፕሬዘንት ኮንቲኒየንስ ጋር በጣም ማች ያደርጋል። ስፔሻሊ ይሄንኛው ወደፊት የሚከናወኑ ነገሮችን ነው የምንገልጽበት በዚህኛው። ነገር ግን እዚህ ጋር ምን አለ ማለት ነው፣ ክሉ አለ፣ ጠንከር ያለ ፍንጭ አለ። ምንድነው ስሙ? ስትሮንግ ምንድነው? ስትሮንግ ዲዳክሽን ነው። ስትሮንግ ብቻ የሆነ ጠንከር ያለ ፍንጭ አለ። ለምሳሌ ሉክ ዘ ስካይ ኢዝ ክላውድ ዘ ስካይ ኢዝ ዳርክ፣ ሰማዩን ተመልከቱ በጣም ተቋቁሯል። ሶ ኢት ኢዝ ጎይንግ ቱ ቢ ሬን ብል ለምሳሌ ኢት ኢዝ ጎይንግ ቱ ቢ ሬን፣ ይሄ ምን ይላል ማለት ነው? ካለኝ ፍንጭ ሰማዩ ከመጠቋቆሩ አንጻር ተነስቼ ያስቀመጥኩት ድምዳሜ ነው ማለት ነው። ነገር ግን ዝናብ እየዘነበ ነው እንዲሁ አሁን አይደለም ይዘንብ ወደፊት ይዘንባል ነው እያልን ያለው ሰው። እነዚህ አራቱ ነገሮች ወሳኝ ናቸው። ከነዚህ ውስጥ አሁን የተሰጠን ምርጫ ሉክ ምንድን ነው እያለን ያለው? ይሄ ፊውቸር ኮንቲኒየስ ነው ወይም ሲምፕል ፊውቸር ወይም በፊውቸር ኮንቲኒየስ ተስፋዎች ምናምን ሊሆን ይችላል ብለን የምናስበውን ነገር የምንገልጽበት ነው። እዚህ ጋር ሲሪየስ የሆነን አሬንጅመንት ፕላንን የምንገልጽበት ነው በፕሬዘንት ኮንቲኒየስ። ጎይንግ ቱ እንዳልኳቸው ነው። ይሄኛው ደግሞ ዘይ ዲስከሲንግ የማይባል ስትራክቸር ዘይ ዲስከሲንግ ይባል። አይ ቲንክ አለ። አይ ቲንክ ማለት እንደሚመስለኝ ከሆነ ዘይ ፕላንክ ዘ ኢሹ አት ዘ ሚቲንግ፣ በጉዳዩ ላይ በቀጣዩ ስብሰባ ይወያዩበታል ብዬ አስባለሁ። ጠንካራ የሆነ ፍንጭ የለህም ወይም ደግሞ አሬንጅመንት የለህም። ሰው ይሄ ላይ ያለው ይሆናል ፊውቸሩ ማለት ነው፣ ሲምፕል ፊውቸሩ። አወር ሃውስ ሜድ ኢዝ ሪሊ ናይስ ውመን ሺ ፕላንክ ኤ ማዘር ኢዝ ዋት ኮሎኬሽን ኩዌሽን ነው። ኮሎኬሽን ተምራቸዋል። በሶስት ፓርት ነው ኮሎኬሽን ያየ ነው እንዲያው አይደለ? ከኮሎኬሽን ውስጥ አንዱ አዝ ኤንድ ላይክ ነው። አዝ ኤንድ ላይክ አዝ ማለት ኤግዛክትሊ ያን ነገር መሆን ነው። ላይክ ደግሞ መምሰል ነው። መምሰል አወር ሃውስ ሜድ ኢዝ ሪሊ ኤ ናይስ ውመን፣ ይህ ቤት እንትናችን በጣም ጥሩ ሴት ነች። ሺ ብላንኬት ማዘር፣ ሺ ልክ እንደ እናት ነች ነው። እናቴ ነች አይደለም እያልን ያለ ነው። ልክ እንደ እናቴ ነች፣ ልክ እንደ እናቴ ነች። ሺ ኢዝ ላይክ ኤ ማዘር ብለን እንመልሳለን። እሺ ኔክስት ታይም ይላል። ኔክስት ታይም ዩ ካም ቱ ክላስ ዶንት ፎርጌት። አሁን እመጣላችሁ። ቅድም ስቶፕ ነው አይተን ነበር አይደለም እንዴ? የሚገርም ነው ግን የዚህ ዓመት ኢንትራንስ ፈተና ለምሳሌ ይሄ የቨርብ ፓተርን ጥያቄ ነው። ቨርብ ፓተርን ላይ ቅድም ስቶፕን አይተን ነበር። አሁን ደግሞ ፎርጌትን አመጡት። የሚገርሙ ናቸው። ፎርጌት እና ስቶፕ ሪመምበር ምን አይነቶች ናቸው ብያቸዋለሁ። ሁለቱንም ጀረንድንም ኢንፊኒቲቭንም ይወስዳል። ነገር ግን ትርጉማቸው ነው ወሳኝ። ለምሳሌ እዚህ ጋር ያለው ጥያቄ መልሱ ማነው? ቢ ነው። የቅድሙ ጀረንድ ነው፣ የአሁኑ ደግሞ ኢንፊኒቲቭ ነው መልሱ። ቀጣይ ሳምንት ስትመጣ መጽሐፍ ይዘህ መምጣት ወደ ክላስ እንዳትረሳ። ምንድን ነው ማለት ነው? ሰውየው ኦልሬዲ ረስቶታል። ረስቶታልም መጽሐፉንም አላመጣው። ለምሳሌ ክላስ ስትሄዱ ማትስ መጽሐፋችሁን በቦርሳችሁ ውስጥ ማትስ መጽሐፋችሁን ለምሳሌ አሁን ሰኞ ማትስ ክላስ አላችሁ እንበል እና እናንተ በቦርሳችሁ ውስጥ ስትሄዱ ሁለት ላስቀምጥላችሁ፣ ሁለት ሲቹዌሽን። አንደኛ በቦርሳችሁ ውስጥ መጽሐፋችሁን ይዛችሁታል። ነገር ግን መጽሐፋችሁን እንደያዛችሁ እረስታችሁታል። ሉክ አክሽኑ ተከናውኗል፣ አክሽን አለ። ነገር ግን አክሽኑ መደረጉም ተረስቷል። የተረሳው አክሽኑ ነው። አክሽኑ አለ
ነገር ግን ምን አለ ማለት ነው? ምን ተፈጥሯል? መርሳት ተፈጥሯል። ፎርጌት። በአንጻሩ እዚህ ጋር ደግሞ አክሽን ኤንድ ፎርጌት። አሁን ተመልከቱ፣ የመጀመሪያው ላይ አክሽኑን መጽሐፉን ይዛችሁታል፣ ነገር ግን እንደያዛችሁ ነው የረሳችሁት። ሁለተኛው ደግሞ ምንድን ነው? መጽሐፉንም አልወሰዳችሁምም፣ እንዲሁም ደግሞ መጽሐፍ መውሰድ እንዳለባችሁ ረስታችኋል ማለት ነው። መጽሐፍ መውሰድ እንዳለባችሁ ረስታችኋል። እዚህ ጋር ምንድን ነው የተፈጠረው? ይህንኛው የመጀመሪያው ከሆነ ጀረንድ ነው የምንጠቀመው፣ ከታች ላለው ደግሞ ኢንፊኒቲቭ ነው የምንጠቀመው። ለሪመምበርም በተመሳሳይ እዚህ ጋር ምንድን ነው የተባለ ያለው? ዶንት ፎርጌት ዩር ቴክስት ቡክ፣ ቀጣይ እንዳትረሳ። ይሄ ሰውዬ አሁን ረስቷል ማለት እኮ ነው። ረስቷል። ሲቀጥል ደግሞ መጽሐፉንም ይዞ አልመጣምም፣ መምጣት እንዳለበትም ረስቷል። ኢንፊኒቲቭ ቱ ብሪንግ ይሆናል ማለት ነው። ሙሉ ቪዲዮ ስለሰራንበት እንግዲህ እዛ ላይ ቼክ ታደርጉታላችሁ። ኩዌሽን ነምበር 27 there are a lot of dissatisfaction at present but that spring will improve in the coming years ይለናል። ይሄኛው ምንድን ነው? ሀሳብን ከመስጠትና አይዲያን ሸር ከማድረግ የተያዘ ነው። አሁን ላይ ብዙ ችግሮች አሉ፣ ነገር ግን that thing will improve in the coming years፣ ነገር ግን ወደፊት በሚመጣ ጊዜ እነዚህ ነገሮች ይስተካከላሉ እያለ ነው ይሄ ሰው። መጀመሪያ ላይ የተናገሩ አሁን ላይ ያለው ጥሩ እንዳልሆነ ነው። በመቀጠል ግን በጣም ጥሩ እንደሚሆነ የተናገሩ በት ይላችሁ። በት የሚለው አያያዥ የሚያገለግለው ሁለት ኮንትራስት የሆኑ ሀሳቦችን ነው አይደለ? ሁለት የማይገናኙ ሀሳቦችን ነው። እዚህ ጋር ምንድነው ብሏል? ጥሩ አይደለም ካለ በትን ከተጠቀመ እዚህ ጋር ጥሩ ነው ማለት አለበት። አምኖት ሹር ከሆነ አይመጣም። አምሎኪንግ አሞልድ አምሰርቴን የሚለው የተሻለ ነው። አምሰርቴን የሚለው የተሻለ ነው፣ ይገባል። ግሩም እና ምህረት ናቸው። እዚህ ጋር ደግሞ ግሩም ምን አለ? ሌስ ጎ ቱ ዘ ቲያትር ዚስ አፍተር ነው ዜር ኢዝ ኤ ኒው ፕሌይ አት ዘ ናሽናል ቲያትር፣ ብሔራዊ ቲያትር ላይ አዲስ ቲያትር ስላለ እንሂድ እያለ ነው። ምህረት ምን አለች? አይ ዊሽ አይ መጣላችሁ። ይሄኛው ሪግሬት ኢን ዘ ፕሬዘንት ይባላል። ሪግሬት ኢን ዘ ፕሬዘንት ያው ሪግሬት ኢን ዘ ፕሬዘንት ብችል ደስ ይለኝ ነበር፣ እንደዚህ ብሆን እፈልግ ነበር። አይ ዊሽ አይ ዌር አይ ዊሽ አይ ሃድ፣ እንደዚህ ቢኖረኝ፣ እንደዚህ ቢሆን፣ እኔ አንተን ቢያደርገኝ ምናምን የምንላቸው ሪግሬት ኢን ዘ ፕሬዘንት ይባላሉ። በአንጻሩ ደግሞ ያለፉ ነገሮች ለምሳሌ በባለፈው ዓመት 12ኛ ክፍል ፌል ያደረገ ተማሪ ባልወርቅ ኑሮ ያለ ቢያወራ ኢምፖሲብል የሚባለው ታይፕ ስሪ ኮንዲሽናል እኮ ለዚህ ነው፣ የማይመለስ ነገር ስለሆነ ማለት ነው። እና እዚህ ጋር የተቀመጠው ሪግሬት ኢን ዘ ፕሬዘንት ነው። አይ ዊሽ አይ ምን ጊዜም ቢሆን ምንድነው የምናስቀምጠው? እንፈልበት ሀድ የሚለው መልስ ይሆናል ማለት ነው። አይ ዊሽ ይላችሁ አይ ዊሽ ብላንክ ሰብጀክት ፕላስ ቨርብቱ ምን ጊዜም ቢሆን ይሄን እንዳትረሱ። አሁን ቨርብቱ ስላችሁ ግን እንደምን ነው? ሪግሬት ኢን ዘ ፕሬዘንት ስለሆነ ነው። ሪግሬት ኢን ዘ ፓስት ከሆነ ደግሞ ቨርብቱ የሚለው ይቀየራል። ቨርብቱ የሚለው ወደ ምን ይቀየራል ማለት ነው? ወደ ፓስት ፐርፌክት ይቀየራል። ሀድ ፕላስ ቨርብስ ሊሆን ይችላል። ኩዌሽን ነምበር 29 ስቱደንትስ ሁ ኬም ሌት ዲስ ሞርኒንግ ዘ ሪፖርት አንቲል ኬም ቱ ኦፊስ። ይህንኛው ደግሞ ሉክ ቴንስ ፓራሌሊዝም ያለበት ጥያቄ ነው። የቴንስ ጥያቄ ነው። ስቱደንት ሁ ኬም ሌት ዚስ ሞርኒንግ፣ በዚህ ጠዋት አርፍዶ የመጡ ተማሪዎች ምን ማድረግ አለባቸው ነው የሚለን። ለዩኒት ሊደር ኦፊሱ ሪፖርት ማድረግ አለባቸው። ሀብቶልድ አንጠቀምም። ሀብቶልድ ቴንስ ፓራሌሊዝም አይፈቅድም። ቴንስ ፓራሌሊዝሙ እዚህ ጋር ፓስት ከሆነ እዚህ ጋር ፓስት መሆን አለበት። እዚህ ጋር ፓስት ከሆነ እዚህ ጋር ፓስት መሆን አለበት። ዊሽ ቴል ይላል አይሄድም።
ሀቭ ቶልድ የሚለው አይሆንም። ሁሉ ከዚህ ጋር አሁን ዌር ቶልድ ይላል። ስቱደንቱ ኬም ሌት ዚስ ሞርኒንግ ተማሪዎቹ ነው የሚለው አይደለ? ስቱደንት የሚሉት ምን መሆን አለባቸው? ሪፖርት ማድረግ አለባቸው እየተባለ ያለው እንጂ መደረግ ያለባቸው አልተባለም። ሰው ዚያር አክቲቭ ናቸው ማለት ነው። ሰው ኤ ላይ ያለው ነው መልስ የሚሆነው። ኩዌሽን ነምበር 30 ቱሞሮው ሶፋኒት ብላንከር አሳይመንት ዘ ሆል ዴይ ትናንትና ሶፋኒት ቀኑን ሙሉ አሳይመንቷን ስትሰራ ነበር። ትላንትና አሚን ቱሞሮ ሶፋኒት አሳይመንት ዘ ሆል ዴይ እንዴ? ኦኬ ነገ ነው ቱሞሮ። ትላንት አልኩ። እሺ ነገ ነው። ነገ ሶፋኒት ቀኑን ሙሉ አሳይመንቷን ስትሰራ ነው የምትውለው። እንዴ ቱሞሮ ብለን መቼም ዳዝ አንልም። ሀቢን ዶይንግ ፕሬዘንት ፐርፌክት ኮንቲኒስ የማይሆን ነገር ነው። ይሄኛው የማይሆን ይሄ ነው የሚሆነው። ሲምፕል ፊውቸር ኮንቲኒስ ይሆናል። ሲምፕል ፊውቸር ኮንቲኒስ መሆን ይችላል። በዛው ሲምፕል ፊውቸር እና ሲምፕል ፊውቸር ኮንቲኒስ እንትን ናቸው፣ ኢንተርቼንጀብል ናቸው። ሲምፕል ፊውቸር በሚገባበት ቦታ ሲምፕል ፊውቸር ኮንቲኒስ ይገባል። ግን ሞር ፎርማል የሚሆነው ሲምፕል ፊውቸር ነው ከኮንቲኒሱ ይልቅ። ማይ ያንገር ብራዘር ኢዝ ቬሪ ማች ኢንተረስትድ ብላንክ ስተዲንግ ሮቦቲክስ ይላል። ይህንኛው ምን መሰላችሁ? እንትን የሚባል አለ አድጀክቲቭ ፕላስ ፕሪፖዚሽን የሚባል ስትራክቸር አለ እና ምን ማድረግ ይጠበቅባቸዋል? በጣም ኮመን የሚባሉት አድጀክቲቮች በተደጋጋሚ ፈተና ላይ የሚወጡት አድጀክቲቮች የትኞቹን ፕሪፖዚሽኖች እንደሚያስከትሉ ማወቅ ነው የሚጠበቅባቸው። በየዓመቱ አንዳንድ ኩዌሽኖች አሉበት እና ለምሳሌ ኢንተረስትድ የሚለው አድጀክቲቭ ከማን ጋር ነው የሚሄደው? ኢንተረስት የሚለው አድጀክቲቭ ከማን ጋር ይሄዳል? ከኢን ጋር ይሄዳል። ኢንተረስትድ ኢን። ለምሳሌ ጉድ ቢል ጉድ አት ነው የሚባለው እና ይህን ነገር ትኩረት ማድረግ እንዳትረሱ። ኩዌሽን ነምበር 32 አሁንም ምንድነው 32 ላይ ያለው የኮንጃክሽን ወይም ደግሞ የዲስኮርስ ማርከር ጥያቄ ነው። የዲስኮርስ ማርከር ጥያቄ ነው። 32ኛው ላይ ያለው ሙክታር ዌንት ቱ ጅማ ብላንክ ሲ ሂዝ ኦልድ ፍሬንድስ። ሙክታር ወደ ጅማ መሄድ ይፈልጋል። ለምን? ጓደኞቹን ለማየት። ሉክ በደንብ ተመልከቱ። አሁን እዚህ ጋር ሶስቱ ያሉት በሙሉ ምን ይባላሉ? አላማቸው ምንድን ነው? ክሎዝ ኦፍ ፐርፐዝ ይባላሉ። ፐርፐዝን ነው የሚገልጹት። ቢኮዝ ደግሞ ሪዝንን ነው የሚገልጹት። ሙክታር ዌንት ቱ ጅማ ቢኮዝ ሲ ሂዝ ኦልድ ፍሬንድ አይባልም። ስትራክቸሩ አይመጣም። ቢኮዝ ሲ ሂዝ ኦልድ ፍሬንድ አይባልም። ምክንያቱም እንደዚህ የሚባል ስትራክቸር ስለሌለ ይሄኛው ሀሳቡ ፐርፐዝ ነው። ፐርፐዝ ማለት ኦብጀክቲቭ ነው። እንትና ሙክታር ጅማ የሚሄድበት አላማው ምንድን ነው? የድሮ ጓደኞቹን ለማየት ነው። ኢዝ ኦል አባውት ፐርፐዝ ነው። ስለ ፐርፐዝ ነው የምናወራው። አሁን ስለ ፐርፐዝ ስናወራ በሁለት ከፍለን እናያቸዋለን። የፐርፐዝ ክሎዞች፣ አንዳንዶቹ የፐርፐዝ ክሎዞች ምንም የሚያደርጉ ናቸው። ፐርፐዝ ክሎዙ ይመጣና ከማን ጋር ነው እንትን የሚለው? ሰብጀክት ፕላስ ቨርብ እያለ ይሄዳል። ወይም ደግሞ ክሎዝ ይከተላሉ። ይኸውላችሁ አሁን ክሎዝ ለማታውቁ ሰዎች ክሎዝ እና ፍሬዝ ስፔሻሊ ናውን ፍሬዝ ለማታውቁ ሰዎች ይህን ነገር ልበላችሁ። እዚህ ጋር ደግሞ ጀረንድ በጣም ወሳኝ ነው። ክሎዝ ማለት ምን ማለት ነው? ክሎዝ የተባለ የሚጠራው ሰብጀክት ፕላስ ቨርብ የሆነ ስትራክቸር በሙሉ ክሎዝ ተብሎ ይጠራል። ሰብጀክት ፕላስ ቨርብ የሆነ ስትራክቸር በሙሉ ክሎዝ ተብሎ ይጠራል። ናውን ፍሬዝ ማለት ደግሞ ምን ማለት ነው? ናውን የሆነ ስም ይኖራል። ስማዊ በአማርኛ ስማዊ ሐረግ እየተባለ የሚጠራው ነው። ከታች እናያለን። ከዛስ ጀረንድ አለ። ጀረንድ ደግሞ ያው አይንጂ የሚከተሉ በአይንጂ ማች የሚያደርጉ ቨርቦች ናቸው።
ከዛ ኤንዌይስ ወደዚህ እንምጣ። የኩዌሽን ነምበር 32ኛው መልሳችን የሚሆነው ኢንኦርደር ቱ ነው። ከዛ ደግሞ ምን አለ? ጀረንድ አለ። ሌላኛው ቨርብ አለ። ሉክ አሁን የፐርፐስ ክሎዝን ስንመለከት አንዳንዶቹ በቀጥታ ናውን ፍሬዝ ወይም ጀረንድ ተከትለው የሚመጡ ናቸው። ናውን ፍሬዝ ወይም ደግሞ ጀረንድን ይከተላል። አንዳንዶቹ ደግሞ ቨርብን ይከተላል። ለምሳሌ ኢንኦርደር ቱ የሚለው ቀጥታ ቨርብን ተከትሎ ነው የሚመጣው። ኢንኦርደር ቱ እና ማን አለ ሌላ? ሶ አስቱ። አሁን እዚህ ጋር ሰው ቢጨመርበት ይሄ መልስ መሆን ይችላል። ነገር ግን አስቱ ብቻ ያሉት አይሆንም። ኢንኦርደር ቱ ትክክለኛ መልስ ነው። ፎርም የፐርፐስ ክሎዝ አንዱ እንትን ነው። ነገር ግን ፎር ምንድን ነው የሚከተለው? ናውን ፍሬዝ ወይም ጀረንድ። ናውን ፍሬዝ ወይም ጀረንድ። ሌላስ? ሶዛት እና ኢንኦርደር ዛት። እነዚህ ደግሞ ክሎዝ ነው የሚከተሉት። መልሳችን ማን ይሆናል ማለት ነው? ኢንኦርደር ቱ ይሆናል። ይህንንም በደንብ ተመልክተነዋል እንዳትረሱ። ኩዌሽን ነምበር 33 አሁንም የዲስኮርስ ማርከር ጥያቄ ነው። ዲስኮርስ ማርከር አባውት ኮንትራስቲንግ ነው። ይሄ ስለ ኮንትራስት ነው። The country was able to register a significant economic growth blank the negative impact of both internal and external factors. ሁለት ተቃራኒ የሆኑ ሀሳቦች ናቸው የተነሱት። ነገር ግን መልስ መሆን የሚችለው የትኛው ነው ነው ጥያቄው። አሁን ኢንስፓይት የሚባል ስትራክቸር የለም። ኦፍ መኖር ነበረበት። ይሄ ውድቅ ይሆናል ማለት ነው። ቢ ስህተት ነው። ኢቭን ዞ በአረፍተ ነገር መሀል ላይ እንደዚህ አይመጣም። በአረፍተ ነገር መጨረሻ ላይ ነው የሚመጣ። ሶሪ እዚህ ጋር ያለው ኢቭን ዞ ሳይሆን ዞ መስሎኝ ነው። ኢቭን ዞ ችግር የለውም። ዞ አሁን ዞ የሚባለው ስትራክቸር ግን በአረፍተ ነገር መጨረሻ ላይ ነው የሚመጣው እንጂ መሀል ላይ አይመጣም። እና ኢቭን ዞ ችግር የለውም። ሶ አሁን ኮምፔር እናድርግ። ኦልዞ ኢቭን ዞ እና ዲስፓይት አላማቸው ሁለት የሚጻረሩ ሀሳቦችን ማስቀመጥ ነው እና ነገር ግን በስትራክቸር ይለያያሉ። ኦልዞ ምን ጊዜም ቢሆን ፎሎ የሚያደርገው ክሎዝ ነው። ዲስፓይትም ፎሎ የሚያደርገው ክሎዝ ነው። ማን ነው? ኢቨን ዞ ማለት ነው። ዲስፓይት ኢንስፓይት ኦፍ እነሱ ደግሞ ፎሎ የሚያደርጉት ምንድን ነው ማለት ነው? እዚህ ጋር ናውን ፍሬዝ ወይም ጀረንድ ነው። ከሁለቱ አንዱ ናውን ፍሬዝ ወይም ጀረንድ መሆን መቻል አለበት። ጥያቄው ላይ ምንድን ነው የመጣው? እዚህ ጋር ከተቀመጠ the country was able to register a significant economic growth blank the negative impact of ክሎዝ አለ የለም? አሁን እዚህ ክሎዝ የሚባል የለም። ሰብጀክት ፕላስ ቨርብ ምናምን የሚል ስትራክቸር የለም። the negative impacts የሚለው ምንድን ነው? ናውን ፍሬዝ ነው። ሰማያዊ ሀረግ ነው እዚህ ጋር ያለው። ሶ ዲስፓይት የሚለው መልስ ይሆናል። Question number 34 the place is a long way from here I think we plan to take a taxi ይላል። ቦታው ከዚህ ሩቅ ነው። ሰው ታክሲ መያዝ አለበት። ሞዳል ነው። እዚህ ጋር ደግሞ ሞዳል ፎር አድቫይስ ነው። መልሱ ማን ነው? ቢ ነው። ምንም ሲምፕል ስለሆነ አሁን ሀድ ብቻውን አይባልም። ሀድ ሞዳል ከሆነ ሀድ ቱ መሆን አለበት። ኦቱቱ ሹድ ሀቭ የሚባል ስትራክቸር የለም። ሹድ ነው መልሱ። አናዘር ኮንትራስቲንግ ጥያቄ ማይ ፍሬንድ ኢዝ ሳምታይምስ ሃርድ ቱ ኮንቪንስ በት አይ ላይክ ሂም። ኦኬ ሉክ ጓደኛዬ ለማሳመን ለማስረዳት ከባድ ሰው ነው፣ ነገር ግን እንደዚህ መሆን እወደዋለሁ። ምንም እንኳን እወደዋለሁ እንደማለት ነው። ምንም እንኳን እወደዋለሁ እያለ ነው። አይ ላይክ ሂም እንደዚህ አይነት ኬዞች ላይ አሁን ኢቭን ማለት ምን ማለት ነው? ኢቭን የሚለው በእንግሊዝኛ ለኮንትራስቲንግ ክሎዝ አያገለግልም።
ኢቨን ዞ መሆን አለበት። ኢቨን ዞ ቢሆን ኖሮ ይሆን ነበር። ኢቨን ዞ ሶሪ ኢቨን ዞ ሳይሆን ዞ ብቻውን ቢሆን ኖሮ ሊቀመጥ ይችል ነበር። ኖ ለነገሩ እሱም አይሆን፣ ምክንያቱም በት የሚለዋል። ነገር ግን አይ ላይክ ሂም ብለን ማስገባት የምንችለው ስትራክቸር ማንን ነው የሚሆነው? ነንዝለስ የሚለው ነው። ነንለስ ነንዝለስ የሚለው ምንድን ነው? እንትኑ ጓደኛዬ ይሄ ደረቅ የሚባል አይነት ሰው ነው፣ ግን እንደዛም ሆኖ እወደዋለሁ ማለት ያ ነገር ጀስት ኖ ማተር እንደማለት ነው። ኖ ማተር ዋት እንደዚህ ቢሆንም እንኳን እንደማለት ነው። እና ነንዝለስ የሚለው ሞር አፕሮፕሬት ነው። ኦልዞ ለምን አልሆንም እዚህ ጋር በትክክለኛ ቦታው አይደለም፣ ኢቨንም ትክክለኛ ቦታው አይደለም። ኩዌስችን ነምበር 36 ማይ ሞባይል ፎን ኢዝ ሚሲንግ አይ ብላንክ ድሮፕ ኢት ሳምዌር አለ። ስልኬ ጠፍቶብኛል የሆነ ቦታ አስቀምጬው ይሆናል እያለ ይሆናል የትኛው ሞዴል ነው እዚህ ጋር መግባት የሚችለው? ስለምንድን ነው የሚያወራው ነው ጥያቄው። አሁን እዚህ ጋር ስለምንድን ነው የሚኖረው ጥያቄው? ለምሳሌ አሁን ውጅሃብ የሚለው ከዊል ተወስዶ ምናምን የተራባ ነው፣ ትክክለኛ ቦታው አይደለም። ውጅሃብ የሚለው ሀቨንት ድሮፕድ አይሆንም። ሜት ሀብ የሚለው ምንድን ነው? ፕሪዲክሽን የምናመለክትበት ሜት ሀብ የሚለው ኢን ዘ ፓስት ነው አይደለ? ስለ ፓስት ነው የሚያወራው። ሜይ ለፕሬዘንት ነው፣ ፕሬዘንት ፕሪዲክሽን ነው። ሜት ፕሬዘንት ፕሪዲክሽን ነው። ፕሬዘንት ፕሪዲክሽን ማለት አክሽኑ ገና አልሆነም ማለት ነው። ይኸውላችሁ አሁን ስልኩ ጠፍቷል አይደለ? ስልኩ አሁን ጠፍቶት አሁን ምንድን ነው ስለማስቀመጡ የሆነ ቦታ አስቀምጨው ይሆናል ብሎ ሲያወራ ስለማስቀመጡ ፕሬዘንት ሆኖ የሚያወራ ከሆነ ሜይም ሜይት መጠቀም እንችላለን። ፓስት አድርጎ ማውራት ከፈለገስ ምንድን ነው ማድረግ የሚችለው ካላችሁ ሜይት ፕላስ ሀብ ማድረግ አለበት። ሜይት ፕላስ ሀብ ፕላስ ቨርብ ስሪ። የሌሎችን ስትራክቸር ተመልክተናል። ተመልሳችሁ ቪዲዮውን በደንብ ቸክ አድርጉት። ፕሬዲክሽን ላይ ብቻ ሳይሆን ኤቢሊቲ ኢን ዘ ፓስት እና ኢን ዘ ፕሬዘንት የሚሉ ነገሮችንም አይተናል። እዛ ላይ ቸክ አድርጉት ገብታችሁ ቪዲዮ። they are working very hard on the project and they will complete it in time ይለናል። ኦኬ ይሄ ከሀሳብ ሸር ከማድረግ ጋር የተገናኘ ነገር ነው። they are working very hard on the ፕሮጀክቱ ላይ በቃ በጣም ጠንክረው እየሰሩ ነው። እንዲሁም they will complete it in time። ስለዚህ ወይም እና ኢንታይም ማለት ከሰዓቱ ቀድሞ ከተቀመጠው ጊዜ የተወሰነ ቀድሞ ማለት ነው እንደሚያጠናቅቁት እርግጠኛ ነኝ እያለ ነው። ዲሌይ ያለው ተስማሚ መልስ ነው። have all the committee members arrived ሁሉም የኮሚቴው አባላት ደርሰዋል? ኩዌስችን ማርክ ብላንክ ዘማይቲንግ ይላል። ጠየቀ፣ ደርሰዋል ብሎ ጠየቀ። ምን አለ ማለት ነው? ኢት ኢዝ ኖት ፖሲብል ቱ ኮንዳክት እንትን አሁን ይሄ ሰውዬ እንግዲህ ሊያወያይ የፈለገ ሰው ነው፣ ወይም ደግሞ የስብሰባው አንድ አካል የሆነ ሰው ነው። ሁሉም የስብሰባው ሰዎች ደርሰዋል አለ። ከዛ ምን አለ? ኢዝ አባውት ታይም ስታርት ይሄ የምንጀምርበት ሰዓት ነው ይላል ማለት ነው። የምንጀምርበት ሰዓት ነው ይላል። እስካሁን ያየናቸው የ2014 ጥያቄዎች ናቸው። አሁን ደግሞ ወደ 15 ነው የምናልፈው። ትንሽ ከበድ ይላሉ ከሌሎቹ 15 እና 16 በጣም ሲምፕል ናቸው። 14ም ቀላል ነው እንዳያችሁት። 15 እና 16 ደግሞ በጣም ሲምፕል ናቸው ሲበዛ። there are thousands of displaced people in different parts of the country who have no proper okay don't you think blank help them ብዙ የተቸገሩ ሰዎች አሉ ኢትዮጵያ ውስጥ፣ የተፈናቀሉ የተራቡ ሰዎች አሉ እያለን ይጀምርና እነዚህን ሰዎች ማገዝ አለብን ብለህ አታስብም እያለ ነው እየጠየቀ የሚገኘው ማለት ነው። ከምን ጋር ነው ማለት ነው? ይሄ ዋት ሻል ዊዱ አይነት ነገር ነው። ዋት ሻል ዊዱ ምን ማድረግ አለብን? ዶን ዩ ቲንክ ዊ ሹድ ሄልፕ ዜም
እነሱን ማገዝ አለብን ብለህ አታስብም እያለ እንትን ነው እያማከረው ነው። ኩጅና ሜታ የሆኑ ከኦትቱና ከሻል ማን ነው የሚሆነው? ዶን ዩ ቲንክ ዊ ሻል ሄልፕ ዘም። አሁን ሻል የሚለው ጀስት ለፖዘቲቭ ነው የሚያገለግለው። ፎር ኤግዛምፕል ዊ ሻል ጎ ብንል ብንሄድ ይሻላል፣ አይሻል፣ እንደዚህ እያልኩ ባወራ እንደዚህ ይሻለኛል። ይሄ የሆነ ከምርጫ ጋር የተያያዘ ነገር አለው። ዋት ሻል አይዱ ምን ባረግ ይሻለኛል ምናምን ስለው እንጂ ከማማከር ጋር ሲሆን ሞር ፐርፌክት የሚሆነው ኦቱቱ ነው። ዶን ዩ ቲንክ ዊ ኦት ቱ ሄልፕ ዜም። በእርግጥ ሻል የሚለውም እንትን አለው የመሆን ቻንስ አለው፣ ግን ኦቱቱ ሞር he has been paralyzed for months and was literally bedridden. Thanks God he now is okay. ድሮ ፓራላይዝድ ሆኖ ነበር ይሄ ሰው፣ ያልጋ ቁራኛ ሆኖ ነበር። አሁን ግን ፈጣሪ መስገንና ወክ አራውንድ ኢን ዘ ሃውስ ቤት ውስጥ መራመድ ችለዋል ይለናል ማለት ነው። ሞዳል ፎር ኤቢሊቲ ናቸው እዚህ ጋር የተቀመጡት። በሞዳል ፎር ኤቢሊቲ መካከል አንደኛው ማን ነው? ቢኤብልቱ ነው። ቢኤብልቱ ማለት እዚህ ጋር የቢ ቨርቦች ይተካሉ። ኢዝ፣ አም፣ እንደ አር እንደ ሁኔታው አብሮ ይሄዳሉ ማለት ነው። ዲ ላይ ያለው ትክክለኛ ኢዝ ብሎ በመካከል የሆነ ቨርብ ማስገባት አይቻልም። በዛ ነው። ኦኬ ኩዌሽን ነምበር 41 ስንመጣ ደግሞ ቅድም 14 ላይ ወጥቶ ነበር አይደል? እንደዚህ አይነት መልስ አሁንም ኔዘር ኖር ነው መልሱ። ሁለቱም አለ ኮምፒውተር ላይ የሉም፣ ምክንያቱም አይ ሃቭንት ሲን ዜም አራውንድ አይ ቲንክ ዜይ ዌር አውት ኦፍ ኦፊስ፣ ያ ከኦፊስ ውጭ ናቸው ብዬ አስባለሁ እያለ ስለሆነ ሁለቱም የሉም እንላለን ማለት ነው። 42 ኦኬ 42 ደግሞ ከምን ጋር የተያዘ ጥያቄ ነው የወጣው? አርቲክል ጋር። አርቲክል የምንላቸው በሁለት ይከፈላሉ። ዜር አር ቱ ካይንድ ኦፍ አርቲክልስ፣ እነሱም ኤ ኦር አን እንዲሁም ደግሞ ዘ ናቸው ማለት ነው። ዘ ምን ይባላል? ዲፋይናይት አርቲክል ይባላል። እነዚህኞቹ ደግሞ ኢንዴፊኒት አርቲክል ይባላሉ። የሚያወራው ስለምንድን ነው? The gentleman we saw at the gate as we were coming in school, I heard he was teaching at ኦራሜ ሰከንዳሪ ስኩል። ኦልሬዲ ምን ያለ ነገር ነው ማለት ነው? የሚታወቅ አካል ነው። እዚህ ጋር ጠቅሰን እያወራን ያለ ነው ሰው ዘ የሚለውን እንጠቀማለን። ሲጀምር ጀንትልማን የሚለው የሚወስደው ምን ስለሆነ አለላችሁ። ይህን ቼክ ለማድረግ ሞክሩ። አርቲክል ኤ ፕላስ ምንድን ነው? አርቲክል አንም ሊወስ ፕላስ ዘ ፕላስ ከሚለው ጋር የተገናኘ ነው እና ዘ ፕላስ ጀንትልማን የሚለው አርቲክል ዘን ነው የሚወስደው። ኩዌሽን ነምበር 43 ይህንኛው ከምን ጋር ነው የወጣው? ኮሎኬሽን ላይ አይተነዋል። ኢንኬዝ ኤንድ ኢፍ የሚል አታስታውሱም? ኮሎኬሽን ስንማር ኢንኬዝ ኤንድ ኢፍ የሚሉ ሀሳቦችን ስናይ ነበር። ዜር ፕሌን ኢዝ ኤክስፔክትድ ቱ ላንድ ስላይትሊ አፍተር 3 ፒኤም። ፕሌናቸው ከ3 ሰዓት በኋላ ያርፋል ተብሎ ይጠበቃል። ኢት ጌትስ ሌት ጊቭ ሚ ኤ ኮል ኤንድ አይ ዊል ሲ ዋት አይ ካን። ከዘገየ ደውልልኝና አይ ዊል ሲ ዋት አይ ካን ዱ የሚችለውን አደርጋለሁ አያለው አይነት ነገር ነው እያለ ያለው እና ኢንኬዝ እና ኢፍ ምንድነው ልዩነታቸው? ኢፍ እያልን ስናነሳ ለምሳሌ እንትን አሁን ዝናብ ሊዘንብ ይችላል ብለን ስናወራ ዝናብ ሊዘንብ ይችላል ብለን ዝናብ ሊዘንብ ስለሚችል ጥላ ለያዝ
የሆነ ነገር ሊፈጠር ስለሚችል ሁኔታው እኮ አልተፈጠረም አይደል? አሁን ለምሳሌ ፕሌኑ እኮ አልዘገይም፣ ግን ወደፊት ሊዘገይ ስለሚችል ብሎ በማሰብ የሚደረግ ፍራቻ በኢንኬዝ ይገለጻል ማለት ነው። ወይም ደበላ አራይቭድ፣ ይሄኛው ደግሞ የቴንስ ጥያቄ ነው። ሽብላንክ ዶሮ ደበላ እንደደረሰ ዶሮ ተሰራለት ነው የሚለን። በት ሂ ዲድንት ሃቭ ዘ ታይም ቱ ዌይት ኤንድ ኢንጆይ ኢት፣ ነገር ግን ጊዜ አልነበረውም ይለናል። ነገር ግን ጊዜ አልነበረው። በቅድሚያ እዚህ ጋር ማስተዋል ያለብን በዚህ መልኩ ሲቀርብልን ቴንስ ፓራላሊዝም ነው። ምንድነው ይሄ? ፓስት ሁኔታው ያለፈ እንደነበር እየነገረን ነው እኮ። እዚህ ጋር ያለው ፓስት ነው። እዚህ ጋር ያለው ፓስት ይሆናል ማለት ነው። ለምሳሌ ይሄ እንደማይሆን እናውቀዋለን። እዚህ ጋር ያለው እንደማይሆን እናውቀዋለን። ከኤና ከዲ እንመርጣለን። ከኤና ከዲ እንመርጣለን። አሁን ከኤና ከዲ የምንመርጠው እንዴት ነው? ከፓስት ኮንቲኒየስ እና ከፓስት ፐርፌክት ኮንቲኒየስ እንደማለት ነው። ከፓስት ፐርፌክት እና ከፓስት ፐርፌክት ኮንቲኒየስ ትክክለኛ የምንለውን ምርጫ እንመርጣለን። ወይም ደበላ አራይቭድ ሽብላንክ ዶሮ ወጥ ይኸውላችሁ ሁለቱ አክሽኖች በመካከላቸው ያላቸው የጊዜ ኢንተርቫል ምን ያክል ነው፣ ምን ይመስላል የሚለውን ከግምት ውስጥ እናስገባና he didn't have the time to wait and enjoy it፣ እንደደረሰ ተሰርቶለታል። በመካከላቸው ያለው የጊዜ ኢንተርቫል ኦልሞስት በጣም ተቀራራቢ ነው። ይህን ደግሞ ለመግለጽ ፓስት ኮንቲኒየስ ነው የምንጠቀመው። ወዝ ሜኪንግ ይሆናል ማለት ነው። the took off or the ቶክ ኦፍ ሚንስ የቴክ ኦፍ እንትን ነው፣ ሲምፕል ፓስት ወይም ቨርብቱ ነው። በረራ ማለት ነው። ቴክ ኦፍ ማለት በረራው የሚካሄደው በጠዋቱ ነው። ብላንክ ሜክ ኢት ኢን ታይም፣ ቀድመ መድረስ አለብን። አዘርዋይዝ ዘይ ዊል ቢ ሌት፣ ያለዛ ግን ሊያረፍዱ ይችላሉ። ቀድሞ መድረስ አለባቸው፣ ያለዛ ግን ሊያረፍዱ ይችላሉ ይለናል። ዊዝ ዘ ኢንቴንሽን ኦፍ ሜክ ኢት ኢን ታይም ኢን ዘ ኢንተረስት ኦፍ ቱ ኦርደር ዛት። ኦኬ ይሄ ምንድን ነው? ክሎዝ ኦፍ ፐርፐዝ ነው። ክሎዝ ኦፍ ፐርፐዝ ክሎዝ ኦፍ ፐርፐዝ ነው እና ትክክለኛው ክሎዝ ኦፍ ፐርፐዝ ማን ነው? እዚህ ጋር ከተቀመጡት መካከል ሲላይ እና ዲላይ ያሉት ናቸው። ነገር ግን የትኛው ነው ማች የሚያደርገው ስንል ኢንኦርደር ዛት ፕላስ ክሎዝ ነው መሆን ያለበት ነው። እዚህ ጋር ያለው ቨርብ ሜክ የሚለው ቨርብ ነው የመጣ በቀጥታ። ክሎዝ ቢሆን ኑሮ ለምሳሌ አሁን ዘይ ዊል ምናምን ነገር ሊል ይችላል። ዘይ ዊል ምናምን ቢል አሁን ሰብጀክት ፕላስ ቨርብ ክሎዝ ይሆን ነበር። ክሎዝ ከሆነ ኢንኦርደር ዛት ነበር። ነገር ግን ቨርብ ስለሆነ አስቱና ኢንኦርደር ቱ ነው መሆን የሚችሉት ዲ ይሆናል ማለት ነው። በአንጻሩ እዚህ ጋር አሁን ሜኪንግ ቢልስ ሜኪንግ ጀረንድ ሆነ አይደለ? ጀረንድ ከሆነ ደግሞ ፎር ይሆናል ማለት ነው። ፎር ይሆናል። ኢንዌይስ በዚህ መልኩ መለስን። ኩዌሽን ነምበር 46 እስከ 50 እንስራና ከዛ ደግሞ በሚቀጥለው ቪዲዮ ዩ ሃቭ ቢን ካርቪንግ ዘ ሆል አፍተርኑን። ኦኬ ኩዌሽን ነምበር 46 ዩ ሃቭ ቢን ካርቪንግ ዘ ሆል አፍተርኑን ይላል። ከሰዓት በኋላ ምን ሲል ነበር? ምንድን ነው ሲያስል ነበር። ሳምዋን ዲድ አይ ዋንት ሳምዋን ሃው አባውት ዩ። እንትኑ የተሞላ አይደለም ጥያቄው። አይ ቲንክ የተቆራረጠ ነገር አለ። ዩ ሃቭ ቢን ካርቪንግ ዘ ሆል አፍተርኑን ሙሉ ከሰዓት በኋላ ምንድን ነው የሚባለው? ሲያስል ነበር። ሃው አባውት ናው ነው እንጂ ሃው አባውት ዩ አሮ ነው። አይ ዊሽ ሳምዋን ኒድ ይህ አይሆንም ጭራሽ። ሳምዋን ኒድ አይ ዋንት ሳምዋን ኤ ላይ ያለው ሞር አፕሮፕሪየት ነው፣ ይሻላል ከሌሎቹ። they have been clearing the forest for 3 days ለ3 ቀናት ያክል ጫካውን ሲመነጥሩ ነበር። ኦኬ እዚህ ጋር ያለው ምርጫ እና እዚህ ጋር ያለው ምርጫ ተመሳሳይ ነው። ሰው ይሄኛው ተውት ማለት ትክክለኛ ምርጫ አልተቀመጠለትም። 46ን ተውት።
the forest for 3 days how about you intervened to stop them I wish someone ኦኬ ያ ይሄ ትክክለኛ ምርጫ ነው ለዚህ ኢኩዌሽን። እሺ ለሶስት ቀናት ያክል ጫካውን ሲመነጥሩ ነበር ይላል። have been clearing ማለት ምንድን ነው? ፕሬዘንት ኮንቲኒየስ ፕሬዘንት ፐርፌክት ኮንቲኒየስ ነው። ምን ማለት ነው? ከጀመሩት ቆይተዋል፣ እስካሁን ድረስ እየመነጠሩት ነው። ኢቭን በዚህ ሰዓት እየመነጠሩ ነው ያለ ነው። መቼ ነው የጀመሩት? ከ3 ቀን በፊት ነው የጀመሩት። እስካሁን ድረስ ግን እየመነጠሩ ነው። የሆነ ሰው ጣልቃ ገብቶ ቢያስቆማቸው ደስ ይለኛል እያለ ነው። መልሱ ማን ነው? ቢ ላይ ያለው ነው። አይ ዊሽ ሳምዋን ምን ይባላል? ቅድም በተደጋጋሚ እንዳየነው ሪግሬት ኢን ዘ ፕሬዘንት ይባላል። ሪግሬት ኢን ዘ ፕሬዘንት ምን ብያችሁ ነበር ቅድም? ስትራክቸር ዊሽ ፕላስ ሰብጀክት ፕላስ ቨርብቱ። ይሄ ለፕሬዘንት ነው። ፕሬዘንት ሪግሬት ሲሆን ነው አሁናዊ ጸጸት ማለት ነው። እንደዚህ ቢሆን ደስ ይለኛል አይነት የምንመኘው ነገር ነው። አይ ዊሽ ፕላስ ሰብጀክት ፕላስ ሀድ ፕላስ ቨርብ ስሪ። ይህንኛው ደግሞ ለምንድን ነው የሚሆነው? ለሪግሬት ኢን ዘ ፓስት ሲሆን ነው። ኦልሬዲ አሁን ላይ ሳይሆን ድሮ ላይ የተከናወነ የደን ጭፍጨፋው ድሮ ላይ የተከናወነ ቢሆንና ስለዛ ነገር እንደምንጸጸት ለመናገር ይህኛው ነበር የምንጠቀም። ነገር ግን ሁኔታው አሁን ነው እየተካሄደ ያለው። ሰው የምናወራው ምስል አሁን ነው። ሪግሬት ኢን ዘ ፕሬዘንት ይባላል። አሁናዊ ጸጸት ማለት ነው። የሆነ ሰው ቢያስቆማቸው ምኞት ነው ወይም ደግሞ ምኞት ጸጸት ተብሎ ሊገለጽ ይችላል። በእርግጥ ሪግሬት ኢን ዘ ፕሬዘንት ይልቅ ዊሽ ኢን ዘ ፕሬዘንት እና ሪግሬት ኢን ዘ ፓስት የሚለው ሞር አብሮ ይሄዳሉ። ጸጸት ያው ከፓስት ጋር ነው የሚገናኝ። ኩዌሽን ነምበር 48 ሪሌቲቭ ፕሮናውን ጥያቄዎች ናቸው። የሪሌቲቭ ፕሮናውን ጥያቄዎች ናቸው። we don't have to blank the make of which such a replaceable heritage of the nation. okay anyways ሁለት አይነት ክሎዝ ነው ያለ አይደለ? ዲፊኒት እና ኢንዴፊኒት ክሎዝ ነው ያለ። እዚህ ጋር ያለው ኦልሬዲ ምንድነው? ዲፊኒት ክሎዝ ነው። መልሳችን ማን ነው የሚሆነው? ሆኖ ነው የሚሆነው። ሁም መሆን አይችልም። ምክንያቱም ምን መሆን እዚህ ጋር የሚኖረው ስለምንድን ነው? we don't have to who them make of with such irreplaceable heritage of the nation they should be accountable for what they did። የሆኑ ሰዎች የሆነ መጥፎ ነገር እያደረጉ ነው። ሰው እዛ ነገራቸው መጠየቅ አለባቸው። we don't have to blank them እያለ ነው። make of with such replaceable of heritage whom which አሁን which የሚለው ጭራሽ አይሆንም። have to one them ሰው መልሳችን ማን ነው የሚሆነው? we don't have to them okay sorry ከጎን ፕሪፖዚሽን አለ። ፕሪፖዚሽን ካለ እና ደግሞ ክሎዙ የምን ክሎዝ ነው እያወራ ያለው? ስለ ሰብጀክት ሳይሆን ይኸውላችሁ ዊ ዶንት ሃቭ ቱ ብሎ እዚህ ጋር የጠቀሳቸው እነማንን ነው? ኦብጀክቶቹ ነው ሰብጀክቶቹ። ሰብጀክቱ ዊ ነው አይደለም? ነገር ግን እዚህ ጋር መጥቶ ሪፈር ያደረገው ሰብጀክቱን ሳይሆን ኦብጀክቶቹ ነው። ኦብጀክቶቹ ደግሞ እነማን ናቸው? እነዛን ቅርስ እያወደሙ ናቸው የተባሉት አካላት ናቸው። ሶ ሁም የሚለው ኢዝ አፕሮፕሪየት። ዩ ዶንት ሲምስ ቱ ሃቭ ኤቨር ሲን ዘ ክሬቸር። አሁንም የሪሌቲቭ ፕሮናውን ጥያቄ ነው። የሪሌቲቭ ፕሮናውን ጥያቄ ነው። ነገር ግን የሚወራው ስለምንድን ነው? ስለ ክሬቸር አይ ቶልድ ዩ አባውት ኢት ሉክድ ኖቲንግ ላይክ ኤ ካንጋሮ ኤክሴፕት ኤንዋይ። ስለ ሆነ የእንስሳ ዝርያ ነው የሚናገረው። የእንስሳ ዝርያን ደግሞ ለመግለጽ ምርጫችን ዊች የሚለው ይሆናል ማለት ነው። የዚህ ምርጫ አይ ቲንክ በስህተት ሳይገባበት አይቀርም። ኩዌሽን ነምበር 50 ለዚህ ቪዲዮ የመጨረሻው ጥያቄ ማለት ነው። the more we help him blank sense of dependency he would develop so handle things how this ይላል።
ብዙ ባገዝን ቁጥር የጥገኝነት ስሜት ሊሰማው ይችላል። ስለዚህ ጥንቃቄ ማድረግ አለብን። ዘሞር የሚባል ኮምፓራቲቭ አለ። ፓራላል ኢንክሪዝ ፓራላል ዲክሪዝ የሚባለው ማለት ነው። ሰው ይሄ እዚህ ጋ ያለው ነው። ዘሞር ዩ ሄልፕ ሂም ዘሞር ሴንስ ኦፍ ዲፔንደንሲ ሂውል ዲቨሎፕ ይላል ማለት ነው። እና ፓራላል ኮምፓራቲቭ፣ ፓራላል ኢንክሪዝ፣ ፓራላል ዲክሪዝ የሚለው ጋር የወጣ ጥያቄ ነው። መልሳችን ቢለያል ይሆናል። ቀጣይ ደግሞ ከ51 ቀጥሎ ያሉትን ጥያቄዎች እንቀጥላለን። አይ ቲንክ የምንፈልገው ዋናው ዓላማው ምንድን ነው? ይህን አይታችሁ ለምሳሌ እዚህ ጋር የሪሌቲቭ ፕሮናውን ጥያቄ ሰራን አይደለም? ቀጣይ የሪሌቲቭ ፕሮናውን ጥያቄ ቢመጣ መስራት ይችላለሁ ወይ? ይህንን የሚመስል ቢመጣ ከዛ ደግሞ ከዚህ የተወሰነ ለየት የሚል ፎርም ይዞ ቢመጣ መስራት የሚያስችል እውቀት ይዣለሁ ወይ ብላችሁ ራሳችሁ እንድትለኩ ነው ዋናው ዓላማው እና እንጂ ሌላ ነገር አይደለም የሚፈለግበት። ዝም ብላችሁ ራሳችሁ ቁጭ ካላችሁ ለምሳሌ አሁን እዚህ ጋር ስለ አርቲክል የተወሰነ ነገር አየን አይደለም? ለምሳሌ ዘ ፕላስ ጀንትልማን ሌሎችም ደግሞ እንደዚህ ምናምን እያሉ የሚወስዷቸው ኮመን የሆኑ ነገሮች አሉ ብለን ጠቀስን። ዝም ብላችሁ ይህን ነገር ከተዋችሁት ልክ አይመጣም። ፈተና ላይ ዘወር ብሎ ቢመጣ ለምሳሌ ስለ አርቲክል አትመልሱትም ማለት ነው እና ፕራክቲስ ማድረግ አለባችሁ። እዚህ ላይ ያነሳናቸውን ቦታዎች ምን ያክል ስለነዛ ነገር አውቃለሁ ብላችሁ ማየት አለባችሁ። ካለው ጊዜ አንጻርም እያንዳንዱ እንዴት ከዚህ በላይ ለማስረዳት መሞከር እንደምታውቁት ለእናንተ ማሰልች ነው፣ ለእኛም ብዙ ጊዜ ይወስድብናል እንጂ የሚሳካ አይሆንም ማለት ነው። ቀጣይ እንገናኝ። መልካም ጊዜ እስከዛ